ይናል ምን ነው ይሄ አሁን ውሸት ነው ኢዱ ከነሰገደ ትሸኛለች የሚባለው አሁንም ውሸት ነው እኔም አላምንም አሁን መስማ የለኝም ለምን ይሄ ሁሉ የሚከታተልላት ህዝብ እያለ እኛን ኮሚቴዎች በየቀኑ እያታለሉን ነው ያለ ነው ልገባ ነው አብሽር ትኬት ሊቆርጥላት ነው በዝወር ልገባ ነው በዚያ 15 ልገባ ነው ተባለ እንጂ ውሸት ነው ይሄ ፌክ ነው የሚጫወቱብን በላያችን ላይ እኛ እኮ ምናቀው ነበር የሚሉ ነገር ሁሉ እያመን ነበር አሁን በእምነት ነገር አንስተናል ነገር አንዴ ብቻ ብናያት ባያት እኔ ልጄ ባያት 13 አመት ቆየች እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ የሌላ እናት እንግዲህ እጅግ በጣም ልብ በሚሰፍር በሚያሳዝን ሁኔታ እንግዲህ ስለ ልጃቸው በጣም አሳፋሪና መጥፎ ድርጊት ሲሰሙ በጣም ነው ልባቸው የተሰበረ። እንግዲህ ምንድነው ያሉት ልጄ እንደምትመጣ ነበር የማውቀው እንጂ ጭራሽ እንደዚህ አይነት ወሬም እንደምሰማ ተስፋ አላደርግም ነበር። ነገር ግን ልጄን አንድ ጊዜ ማየት እፈልጋለሁ ሲሉ እንግዲህ ሁሉንም ሀቢባ ጨምሮ ልብ የሚነካ ንግግር ተናግረዋል ማለት ነው። ብዙዎቻችንም አስደንግጦናል። በእውነቱ ከሆነ በዚህ ልክ እውነት ለመናገር እኛ ኢትዮጵያውያን እስር ቤትም ሆነ ምንም ሆነ ህግም ሆነ ምንም እንደሌለበት ያሳየበት ድርጊት ነበር። በእውነቱ ከሆነ ግን ሁላችንም የሰማ ነው ማለት ነው። ምክንያቱም ለልጅቱ ይሄን ያህል ብር ተዋጥቶላት በትንሽ አይደለም። እንግዲህ ይሄ ብር ሲዋጣ ከአረብ ሀገር እህቶችን ብዙውን ሞንጭቀው እንግዲህ ወስደው ልጅቱ እንደምትፈታ የተናገሩት ነገር ግን አይደለም። ልጅቱ ልትፈታ ቀርቶ ይሄን ያህል ብር ተሸክመው ጭራሽኑ ልጅቱን ጤናዋ አሳሳቢ ደረጃ በዛ ልክ እስከሚሆን ድረስ ምን እንደሚሰሩን የግራ ነው የሚያጋቡ። በጣም ያሳፍራል። ለመስማት ራሱ ይዘገነናል። እውነት ለመናገር የሴት ልጅ ማህፀን ወጥቶ ምናምን እኔ እንጃ በቃ ከምን እንደምጀምር ራሱ ግራ ነው ያጋባኝ። እውነት ለመናገር እኔ ራሱ በጣም ነው የተሰማኝ ይሄ ነገር ሲሰማ ማለት ነው። ልጅቱ እንደምትወጣ እንጂ ጭራሽ እንደዚህ አይነት የሚያሳዝን ድርጊት እንደምንሰማ ሁላችንም አናቅም። በእውነቱ ከሆነ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ ለመላው የሙስሊም እምነት ተከታዮች በሙሉ እንኳን አደረሳችሁ ኢድ ሙባረክ ብለናል። እንግዲህ እኛ ያው ጾማችሁ እንግዲህ ዛሬ ወይንም ነገ ናቸው ማለት ነው። ስለዚህ ጾማችሁን እንግዲህ እንኳን በሰላም ጨረሳችሁ ስንል እኛ ክርስቲያኖች መልእክት አስተላልፈናል ማለት ነው። ዛሬ እንግዲህ የመጣውበት ሌላን በተመለከተ ነው። እንግዲህ ሀሳብ ልሰጥ የመጣው ባይዘው ስራ ላይ ስለሆንኩ ከካሜራ ጀርባ ሆኜ ነው ማወራው ማለት ነው። እንግዲህ የሌላ እናት ሆነ አባቷ እጅግ በጣም በሚያሳዝን ሁኔታ እንግዲህ የልጃቸውን ባህሪ በነገራችን ላይ ዘር ሃይማኖት አንዳንዴ ሙባረክ እንግዲህ የኦሮሞ ተወላጅ ነው፣ ግን እሱ ምንም ነገር አልቀየረውም። እውነት ለመናገር በጣም ነው ደስ ያለኝ፣ እግዚአብሔርን በጣም ነው ደስ ያለኝ ከምነግራችሁ በላይ። ምክንያቱም ምንም ነገር እንትን አላለውም፣ ዘርም አልመረጠም፣ ሃይማኖትም በቃ ሁሉንም ሳይመርጥ ነው እንግዲህ ይሄንን መረጃ ወጥቶ ህዝቡ የተረባረባት ማለት ነው። ልጅቱ ባይዘው እንትን ሚዲያ ተጽዕኖ አለው በዚሁ አጋጣሚ ማለት ነው። ለማታውቁ ሰዎች ሚዲያ ተጽዕኖ አለው። ስለዚህ እንግዲህ ሙባረክ ያሰማውን ሪከርድ ተከትሎ ብዙዎችን የሚያሳዘንና እንግዲህ ከና አቡ አሚራ ጀምሮ ይሁን ተረት እየተጫወቱ መጥተዋል ማለት ነው። እና አቡ አሚራ ባይዘዌይ አቡ አሚራ ካሁን በፊት ፋሲካን ምን እንደተናገራት ሁላችንም እናውቃለን ማለት ነው። እና እነሱ ራሱ እየሽፈነፈኑ ነው ልጅቱን ከዚህ ያደረሷት እንጂ እንደዚህ ዝም ባይሉ። እንደውም አንዳንድ ኮሜንቶች በጣም ፈን የሚያደርጉ ኮሜንት እየደገምኩ ነግራቸዋል። በጣም ፈን የሚያደርጉ ኮሜንት እያየሁኝና እየተመለከትኩ ነበረ። የሌላ ብድር እየደረሰ ሌላ የደረሰ ምናምን ሲባል አቡ አሚራ ይሄዱና አቡ አሚራ ቤት ሄደው ማለት ነው አቡ አሚራ ውስጥ የተከፈተበት ምናምን ሲሉ በጣም ያስቁኝ ነበረ ማለት ነው። ኮሜንቶች እናንተ ክፉዎች ማለት ነው። እውነትም ያስብላል እኮ ጋይስ ያስብላል። ምክንያቱም ይሄን ያህል ብር አስባችሁታል? ይሄን ያህል ብር የት እንዳደረሱት ራሱ ተጠያቂ እነሱ ናቸው ኮሚኒቲዎች። ምክንያቱም የዚች ልጅ በእነሱ ምክንያት ነው የገባ አይደል እንዴ? ለካ ብሩን እስከሚቀበል ነው እንደዛ አጣድፎ ብሩን ከተቀበለ በኋላ አሁን ሸሸት የማይሆን ነገር ነው። እውነቴን ነው የምላችሁ። አንዳንዴ ለሀቅ ራሱ መቆም ግዴታ አለብን። እኔ እናቷም አባቷም በጣም ነው ያሳዘኑኝ በእውነቱ ከሆነ። እንግዲህ ይሄንን ነገር ሲሰሙ ደግሞ ነርቨስ ነው የሚሆኑት። እንኳን እነሱ እኛ ራሱ የማናውቃት ነርቨስ ነው የሆነው። እንደ አንድ ስደተኛ በጣም ነው የሚሰማ በእውነቱ ከሆነ ማለት ነው።
እና እኔ በጣም ነው የተሰማኝ ከምነግራችሁ በላይ። እንግዲህ እህታችን እግዚአብሔር እንድትፈታ ፈጣሪ ይርዳት ነው የምለው። ሌላ ምንም የምለው ነገር የለም። በእውነቱ ከሆነ ኢትዮጵያ ላይ ህግ የለምን የለ በቃ ዝም ብሎ ትርኪ ምርኪ፣ ሁሉም ትርኪ ምርኪዎች ናቸው በነገራችን ላይ እና ያለው ነገር ይሄ ነው። በተረፈ ግን ያው ስራ እንዴት ነው ቅመሞችዬ? ስራ እንዴት ነው? ስራ በስማ ስራ በጣም ነው የሚከብደው ለመናገር ማለት ነው። ትነሳላችሁ፣ ስራ መስራት ትነሳላችሁ። ጌማት ልሰራ ነበር ጋይስ፣ ጌማት መስራት አቃተኝ እኮ። ጌማት መስራት አልችልም። አረብ ሀገር ስንት አመት ቆይቻለሁ። ጌማት አልችልም። ለምን እንደሆነ አላውቅም። እኔ ጋር የሆነች ልጅ ነበር ጌማት የምትሰራና ጌማት በጣም ነው የምትችለው። ወይኔ ሲጣፍጥ የምትሰራው ጌማት ማለት ነው። በልታችሁት እራሱ አልጨርሱትም እውነት ለመናገር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። እና እሷ ደግሞ በእርግጥ ታሳየኝ ነበር ግን አልቻልኩበትም። በጣም ጥሩ ልጅ ነች። እንደሆነ ሲያናት አሁን አገር ገብታለች። ሀገሯ ገብታ እየኖረች ነው ማለት ነው። እና ያው በጣም ነው የምትችለው እሷ ጌማት። እኔ ግን አልችልም የሚገርማችሁ። እና ይሄ ለጌማት አይደለም በይዘው ለፍጣይር ነው የፍጣይር ነው እንጂ የጌማት አይደለም። ግን ጌማት ብችል በጣም ደስ ይለኝ ነበር የሚገርማችሁ። ጌማት ያው ኢትዮጵያ ላይም መስራት እንችላለን በይዘው ግዴታ አረብ ሀገር ብቻ ሳይሆን ማለት ነው። እና ይሄ የፍጣይር ነው እንትን ካሜራ ምናምን አድርጌበት ቡፍስ ከሚል ድረስ እንትን ልለው ነው ማለት ነው። እና ያው ያለው ነገር ይሄ ነው። በተረፈ ሁላችሁንም ከልብ ነው የምናመሰግነው ጋይሶች። እያወራ ያላብዛባችሁ ስራ ላይ ነኝ። ስራ ራሱ ምን እንደምሰራ ግራ ገብት ብሎኝ ማለት ነው። ሀሳብ ላይ ነኝ። አሁን ምን ልስራ፣ ቁርስ ምን ልስራ፣ እራት ምን ልስራ ምናምን ብላችሁ የምትጨነቁት ነገር ግን እኔ ግራ ይገባኛል እውነት ለመናገር እና ለዛ ነው። በተረፈ ግን ቴንኪው ጋይሶች። ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። ሰላማችሁ በክርስቶስ ብዝት ተረፍረፍ ይበልልኝ እና ፈርህ ልብሴና ብላሽው ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉንም ነገር በቃ ይበልን። እውነት ለመናገር ሀገራችንም እንደምታውቁት ጦርነት ነች። በጣም ያስጠላል ያለው ነገርና ኢትዮጵያን ሰላም ያርግልን ነው የምላችሁ። ሌላ ምንም አይደላችሁም። ሀገራችን መግቢያችን ዙሮ መግቢያችን ናት። የሰው ሀገር እንደምላችሁ ለመስሪያ እንጂ ለመኖሪያ አይሆንም ሰው። ስለዚህ ሀገራችን ሰላሟን ይመልስልን ነው የምለው። አዎ እና ይሄን ያለው ነገር ሀሳብ አስተያየት ካላችሁ ኮሜንት ላይ እንቀበላለን ጋይሶች። ኤቭሪባዲ ትላላችሁ። አሁን እንግዲህ ነገ ከነገ ወዲያ ደግሞ በጣም ቢዚ ነን። ሸቃሊት ግድግዳ እንወረውላለን ምናምን ነገር ቤት እናጸዳለን፣ ዙሪያም ፈገፍጋለን። አይ ሸቃሊት እንደው ፈረደብሽ። እውነት ለመናገር ሸቃሊት ፈርዶብሻል ማለት ነው። ነገ ነው የምላችሁ ሸቃሊት በቃ ሁሌ ስራ ነው በቃ ሸቃሊት። እና ያለው ነገር ይሄ ነው። ሰላማችሁ ስትትረፍረፍ ይበልልኝ ትላላችሁ። እስማ ምንድን ነው የማወራው? ምኑን ከምን እንደምደበላለቀው አላውቅም እኮ እኔ ራሱ ግራ ተጋባው ወገንታት ሆ